ሰላም እንዴት ናችሁ? ውድ የአራዳ ስፖርት ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን በዛሬው ዕለት ይዘን መጥተናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። ሪያል ማድሪድ እንግዲህ ዊሊያም ሳሊባ በአርሰናል ያለው ውል እንዳያራዝም ለማድረግ የተቻለውን ሁሉ አድርጓልና ሳሊባ ግን ከገብርኤል እና ከአርቴታ ጋር ተነጋግሮ በአርሰናል ታሪክ መስራትን መርጧል። አሁን እንግዲህ አርሰናል ያለበት ወቅታዊ አቋም በጣም ጥሩ የሚባል ነው። ሚካኤል አርቴታም እንግዲህ የተነሱበትን ትችቶች በመመርኮዝ ጥሩ ነገርን በአርሰናል ቤት እየሰራ ይገኛል። 4 ጎልን ሲያስቆጥር እንግዲህ ብዙ ከጥቂት ሳምንታት በኋላ ነውና ይህንን ነገር ማድረግ አልቻለም። ጨዋታዎችን የሚያሸንፈው በአንድ ጎል ወይ በሁለት ጎል ልዩነት ነውና ይሄ ደግሞ ትችት ሲያስነሳበት ነበረ። በቀላል ማሸነፍ የሚችላቸውን ጨዋታዎች ወደኋላ በማፈግፈግ ነበረ ሲጫወት የነበረው። በዛም ምክንያት ደግሞ እጅግ ተቸግሮ ጨዋታዎችን ሲያሸንፍ አስተውለን ነበረ። አሁን ግን ያንን ነገር አስቶን ቪላን በሜዳው በገጠመበት ጨዋታ መቅረፍ ችሏል። እንደዚህ አይነት ነገሮችን ወደፊትም እንግዲህ በተለይም ደግሞ በአስቶን ቪላው ጨዋታ የዲክላን ራይስ አለመኖር ከፍተኛ የሆነ ችግር ይፈጥራል ተብሎ ተገምቶ ነበር። ነገር ግን አርሰናል 4-1 በሆነ ውጤት ማሸነፍ ችሏል። እንግዲህ ዲክላን ራይስ የጉልበት ጉዳት ያስተናገደው በብራይተኑ ጨዋታ ላይ ነበር እና ለተወሰኑ ደቂቃዎች እስከ ጉዳቱ ሲጫወት ነበር። ዲክላን ራይስ እንግዲህ በጨዋታው ባይኖርም እንኳን አርሰናል ግን ጥሩ የሚባል ነገርን መስራት ችሏል። በተለይም የገብርኤል ማጋሌሽ መመለስ ነው ወሳኝ ሚናን የተጫወተው። አርቴታ ስለ ጥሩ የዝውውር መስኮት እንዲህ ሲል ተናግሯል። ለሁሉም አማራጭ ክፍት ነን፣ እናም ለአንዳንድ ችግሮች መፍትሄ ማግኘት እንችላለን ብሏል። አሁን አርሰናል በተለይም በክፍት መስመር ቦታ ላይ አሁንም ቢሆን ተጫዋች እንደሚያስፈልገው ፍንትው አድርጎ የሚያሳይ ነው። ተጫዋቾች ጉዳት ቢያስተናግዱ ኢኔን ኬዝ የሆነ ችግር ቢፈጠር ክለቡ ጥንቃቄ ማድረጉ ይህን ያህል ይከፋል ብዬ አላምንም እና አርሰናሎችም ለዚህ ጥንቃቄ እንደሚያደርጉ ነው እየተገለጸ የሚገኘው። እንግዲህ ሚካኤል አርቴታ የነበረውን ጋዜጣዊ መግለጫ እንዲህ ላቅርብላችሁ። ለራይስ እስካሁን አናውቅም። ዛሬ ሌላ ሰለጠነ ክፍለ ጊዜ አለን፣ ከዛ በኋላ የሚሆነውን እናያለን ብሏል። ስለ ካራፊዮሪ እና ሞስኬራ ሁለቱም ጨዋታ ውጭ ናቸው ሲል ተናግሯል። ስለ ቡድን ዜና እስካሁን ምንም አዲስ ነገር የለም፣ ስልጠና ይኖርናል በከሰዓት መርሃ ግብር ሲል ተናግሯል። ስለ ኢታን ዋኔሪ ሁኔታ ደግሞ እያንዳንዱ ተጫዋች በጣም አስፈላጊና ሚናውን ይጫወታል። ይህ ሚና በተለያዩ ምክንያቶች በውድድር ዘመኑ ሙሉ ለሙሉ ሊለወጥ ይችላል። ሁሉም ተጫዋቾች ለመጫወት ዝግጁ መሆን አለባቸው ሲል ተናግሯል። ስለ ዝውውር ሲጠየቅ ደግሞ ለሁሉም አማራጮች ክፍት ነን፣ ለአጭር መካከለኛና የረጅም ጊዜ መፍትሄ ልናገኝ እንችላለን። ይህ ሁል ጊዜ በጣም የተሻለ ነው፣ መረጋጋት ይሰጠናልና ከተጫዋቾች ጋር አዲስ ሂደት መጀመር ምን እንደሚፈጠር በሚቀጥሉ ሳምንታት ዜናዎች እንደሚወጡ እናያለን። እናም ትክክለኛውን ውሳኔ እናደርጋለን ሲል ተናግሯል። ስለ ኢንዞ ማሪስካ ደግሞ መልካም ዓመት እንዲሆንለት እመኝለታለሁ። በቼልሲ የኢንዞ አንድ ሰውና አንድ ፕሮፌሽናል ትልቅ አድናቂ ነኝ። በቼልሲ ራሱን በግሩም ሁኔታ አሳይቷል። መልካሙን ሁሉ እመኝለታለሁ ሲል ስፔናዊ አሰልጣኝ ሚካኤል አርቴታ ተናግሯል። በሚያዝያ ወር የሚካሄደው የሲቲና የአርሰናል ጨዋታ ወሳኝ ይሆናሉ ተብሎ ሲጠየቅ በአቀማመጣችን በጣም ደስተኛ ነን። ሁልጊዜም ለማደግ የሚያስችል ቦታ አለ፣ የምንሰራበት ነገር አለ። የምንመለከተው ብቸኛው ነገር ቦርኖማዝ የሚቀጥለው ጨዋታ ነው፣ በጥር ወር መጀመሪያ ላይ ብቻ ነው። አሁንም ብዙ መስራት ይጠበቅብናል ሲል ተናግሯል። ስለ ሊያንድሮ ትሮሳርድ ደግሞ እሱ በየጊዜው እየተሻሻለውና በየወቅቱ አዲስ ደረጃ ላይ ይደርሳል። በጣም ብልህ ተጫዋች ነው። ቦታው ፈልጎ ማደጉን ይቀጥላል። በራስ የመተማመን ስሜቱ እያደገ ነው። እናም ጥሩ እድሎች መፍጠር ይችላል ስሏል። በትሮሳርድ ኮንትራ ዙሪያ ደግሞ በሱ በጣም ደስተኛ ነን። ስለዚህ ጉዳይ ብዙ ጊዜ እንደተነጋገርን ያውቃልና እዚህ ደስተኛ ነው ሲል እንግዲህ በአርሰናል ቤት ደስተኛ መሆኑን በሚገባ ሚካኤል አርቴታ ገልጿል። እንግዲህ ሌላኛው ዝውውርን በተመለከተ እንግዲህ ቦርንማውዝ በዚህ ወር ኢታን ዋኔሪን በውሰት ለማስፈረም ከሌሎች የፕሪሚየር ሊግ ክለቦች ጋር ፉክክሩ እንደሚቀላቀል ታውቋል። አርሰናልም ኢታን ዋኔሪን ቋሚ የሆነ የመጫወቻ ደቂቃ እንደማይሰጡት ያውቃልና ተጫዋቹ ራሱን የመጫወቻ ደቂቃዎች ማግኘት ይፈልጋል። ታዲያ ይሄ ተጫዋች በቦርንማውዝ እንዲሁም ደግሞ በሌላኛው ፕሪሚየር ሊግ ክለብ ቼልሲ እንደሚፈለግ የሚታወቅ ጉዳይ ነው። ከአርሰናል የመውጣት እድሉ ሰፊ እንደሆነ ታማኝ የሚባሉ የዜና አውታሮች እየገለጹ ይገኛሉ። ለዚህም ምክንያቱ ደግሞ በአርሰናል ቤት በቂ የሆነ የመሰለፊያ እድል አለመሰጡት ነው። እንግዲህ ኢታን ዋኔሪ ጥር የውሰት ጥያቄ ከቀረበለት ሊለቅ ይችላልና አርሰናል ዋኔሪን የመጫወቻ ጊዜ ስለሚያስፈልገው በውሰት ውል ከለቀቀው ለእድገቱ በጣም ጥሩ ውሳኔ ይሆናል ተብሎ ነው የሚገመተው። ቼልሲዎችም በተጫዋቹ ላይ አይናቸውን መጣላቸው የሚታወቅ ጉዳይ ነው። እንግዲህ አሁን ብዙዎቹን የአርሰናል ደጋፊ እያሳሰበ ያለው የራይስ ጉዳይ ነውና አርቴታ ስለ ራይስ እንዲህ ሲል ተናግሯል። አዲስ ነገር የለም፣ ዛሬ ሌላ ልምምድ አለን እና ምን እንደሚፈጠር እንመልከት ሲል ተናግሯል። እንግዲህ የራይስ ግልጋሎት በጣም የላቀ ነው። እንደሚታወቀው
ዲክላን ራይስ የማይሰለች የማይደክም አይነት ተጫዋች ነው። 90 ደቂቃውን ሙሉ ቢሮጥ የማይደክመው አይነት ተጫዋች ነው። የሚታገል ተጫዋች ነው። አርሰናል ከዲክላን ራይስ እና አርሰናል ከዲክላን ራይስ ውጪ እኩል አይሆንም፣ እኩል የሆነ አቅም አይኖራቸው። ምክንያቱም በመሃል ሜዳው አንደኛ አርሰናሎች ለካውንተር በሚጋለጡበት ጊዜ ተጫዋቹ ወደኋላ በመመለስ የሚከላከልበት መንገድ በጣም አስገራሚ ነው። ይሄ ደግሞ እጅግ ታለንት እንደሆነ በሚገባ ያሳያል። እንግዲህ እንግሊዝ ካፈራቻቸው የመሃል ስፍራ ተጫዋቾች ውስጥ በግንባር ቀደምነት የሚጠቀስ ተጫዋች ነው እና ሁለት አይነት ሚናን ነው የሚወጣው። በመከላከሉም ረገድ በጣም ጥሩ የሚባል ተጫዋች ነው። እንዲሁም ደግሞ በማጥቃቱ ረገድ አርሰናልን ያግዛልና ለአርሰናል እንደ አቅም ወይም እንደ ኃይል ነው እየሰጠው ለክለቡ ከፍተኛ የሆነ ሚናን ሲጫወት ተመልክተናል እና የዲክላን ራይስ አለመኖር ክለቡን ይጎዳዋል። አሁን በአስቶን ቪላው ጨዋታ አርሰናል ማሸነፉ በጣም ደስ የሚል ነገር ነው። ምክንያቱም ያለ ዲክላን ራይስ ድል ማድረጉ በጣም ደስ የሚል ነገር ግን አሁን በሚመጡት ጨዋታዎች ብዙ ፈታኝ ጨዋታዎች ሊኖሩ ይችላሉና በነዛ ጨዋታዎች ደግሞ ዲክላን ራይስ ቢመለስ አስቡት። የገብርኤል ማጋሌሽ መኖር በመከላከሉ ረገድ አርሰናልን እንዲበረታ ያደርጓል፣ በማጥቃቱም ረገድ እንደዛው። ምክንያቱም ገብርኤል ማጋሌሽ በመከላከል ብቻ ሳይሆን እንዲሁ ጎሎችን ያስቆጥራል። ለክለቡ የሚሰጠው ሜንታሊቲ በቃ ከፍ ያለ ነው። አርሰናል ማጋሌሽ ሲኖርና ሳይኖር እኩል አይደለም ሜንታሊቲው ራሱ የማሸነፍ ሜንታሊቲው እና አሁን ገብርኤል ማጋሌሽ መኖሩ አንድ በጣም ጥቅም የሚሰጥ ነገር ነው። ነገር ግን ደግሞ የዲክላን ራይስ መኖር ደግሞ አቅም ወይም ኢነርጂን ይሰጠዋል አርሰናል እና የዲክላን ራይስ ጉዳት ይህን ያህል አሳሳቢ እንዳልሆነ ነው ሚካኤል አርቴታ የተናገረው። በቅርቡ ወደ ሜዳ ይመልሳል ተብሎ ነው የሚጠበቀው። በጣም ታታሪ የሆነ ተጫዋች እንደሆነ ይታወቃልና ይሄ ተጫዋች እንዲሁም ብዙዎች የአምበልነት ሚናውን ለዲክላን ራይስ ቢሰጠው ሁላ የሚሉ አሉና ይሄ ያሉበት ምክንያት ደግሞ ተጫዋቹ የመሪነት ባህሪ የሚታይበት ተጫዋች ነው። ሁሌ ማሸነፍ የሚፈልግ ተጫዋች ነው እና ዲክላን ራይስ በቅርቡ ወደ ሜዳ እንደሚመለስ ሚካኤል አርቴታ ፍንጭ ሰጥቷል። ይሄ በጣም እፎይታን የሚሰጥ ዜና ነው። አሁን አርሰናሎች በጥሩ የዝውውር መስኮት በርካታ ተጫዋቾችን ይመለከታሉ ተብሎ ይጠበቃል። በዋነኝነት ደግሞ የክንፍ መስመር ተጫዋች ነው። ምናልባትም ኬናን ይልዲዝ ወደ አርሰናል እንዲመጣ አርሰናሎች ከፍተኛ የሆነ ስራ ለመስራት ዝግጁ እንደሆኑ ነው እየተገለጸ የሚገኘው። በክንፍ መስመር ቦታ ላይ አሁንም አርሰናሎች ያልፈቱት ችግር አለና የእሱ መምጣት ደግሞ በከፍተኛ ሁኔታ አርሰናልን ይጠቅማል ተብሎ ይጠበቃል። ስለዚህ ኬናን ይልዲዝ ምናልባትም አርሰናሎች ከፍተኛ የሆነ ወጪ ካወጡ በጥሩ የዝውውር መስኮት ኬናን ይልዲዝን ያስፈርሙታል ተብሎ ነው የሚጠበቀው። አዳዲስ መረጃ የሚወጣም ከሆነ እኔ ወደ እናንተ የማጋራችው ይሆናል። በዛሬው ዕለት እንግዲህ አርሰናል የተመለከቱ ስፖርታዊ መረጃዎች እኚህን ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ ድረስ መልካም ተመኘው።